ይሄ እድል ይገባኛል ይሄን ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው ምታነሱት ሐሳብ ይወስነዋል እንዴት ናችሁ ይገባኛል ቤተሰቦች ዊንታና ነኝ የቴምር ፕሮፐርቲስ ሴልስ ሱፐርቫይዘር እንዲሁም የሽያጭ አማካሪ ያው እንግዲህ ፊት አዲስ ካልሆነባችሁ ከዚህ በፊት በሽያጭ አማካሪዎች መካከል በተደረገው ይገባኛል ፕሮግራም ላይ አሸንፌ ፍሪጄንም ወስጄ እንደነበር ታስታውሳላችሁ ስለዚህ ዛሬ እንግዲህ አንድ የሽያጭ አማካሪና ሴልስ ሱፐርቫይዘር ምን አይነት ውሎ አለው የሚለውን አብራችሁ ውላችሁ እናያለን ማለት ነው ከዛ በተጨማሪ ግን ፍሪጄንም ዛሬ የምንረከብበት ቀን ነው ፍሪጄ ለማየት በጣም ነው ኤክሳይትድ የሆንኩት እስኪ አብረን እንዋልና ምን እንደሚመስል አብረን ነው ዛሬ በጣም ቢዚ ቀን ማሳለፍ ይመስለኛል ያው ብዙዎቻችን ሴቶች የምናባክነው ሰዓታችንን በመዘጋጀት ይመስለኛል ቶሎ አይሞላለንም አንወጣምና እስኪ እናንተ ሁላችሁም ቤታችሁ ተማከሩበት ምንድነው ጊዜያችሁን የሚወስድባችሁ ነገር ይሄንን እያልኩ ራሱ በጣም ብዙ ጊዜ ያለፈብኝ ነው የሚገኘው ለለባብስና በድጋሚ እንገናኛለን እንግዲህ ሪል ስቴት ላይ ያለ አንድ የሽያጭ አማካሪ በጣም ፎከስ ከሚያደርግባቸው ነገሮች አንዱ አለባበስ ነው ጥሩ ለብሰን ለደንበኞቻችን ሬዲ ሆነን ነው የምንገኘው ማለት ነው ከዛ በተጨማሪ ያው ሪል ስቴት ላይ በጣም ቻሌንጂንግ ነገር እንደምታውቁት ለደንበኞች በደንብ ማስረዳት ማሳመን እና የመሳሰሉት ነገሮች ስላሉ ቀናችንን ስንጀምር ልክ ለእንደዚህ አይነት ሁኔታዎች ራሳችንን አዘጋጅተን ነው የምንጀምረው እንደ አንድ ፕሮፌሽናል የሽያጭ አማካሪ ፈርስት ኢምፕሬሽን የመጀመሪያውን ቫልዩ ይወስዳል ስለዚህኛው ሁሌም ቢሆን ልክ እንደ ሙሽራ ዘንጠን ነው ማለት ነው ወደ ቢሮአችን የምንሄደው ቁርስ እየበላን ደግሞ ሌሎች ነገሮችንም እናወራለን ጥሩ ቁርስ እንግዲህ የጥሩ ቀን ምልክት ነው እንደ ሽያጭ አማካሪ ደግሞ ሁሌም ቢሆን ውሏችን ስለማይታወቅ ከቤታችን ቁርስ በልተን መውጣታችንን አንረሳም ማለት ነው ዛሬ በድጋሚ በይገባኛል መድረክ ተገናኝተናል በይገባኛል ስንገናኝ በሀገሪቱ አሉ የተባሉ ሸጦ አደሮችን ወይም ደግሞ የሽያጭ ባለሙያዎችን ነው ይዘን የመጣ ነው ዛሬ ስለ ሙያቸው ይከራከራሉ አሸናፊ ለሆነው እጅግ ዘመናዊ የሆነ ማቀዝቀዣ ወይም ፍሪጅ እንሸልማቸዋለን ከናንተ ጋር እንተዋወቅ ማን ልበል እስኪ ደሳለኝ ዩሱፍ ይባላል ከዮአብ ትሬዲንግ ፒኤልሲ ወይም የኛ ጽዳት ምንድነው የሚሰራው የኛ ጽዳት የተለያዩ የህንጻ ጽዳቶችን የቤት ጽዳቶችን የመኖሪያ ቤት ጽዳቶችን የሶፋ ጽዳቶችን የወንበር ጽዳቶችን በተለይ ለሁሉ በተለይ አዲስ አበባ ላይ አሁን ጽዳት ትልቅ ፋሽን ነው ጽዱን አረንጓዴ የሆነ ጽድ ላይናችን የሚያምር ነገር ልንሰራ የኛ ጽዳት በጣም አስፈላጊ ነው ሶፋችሁን አጸዳላችኋለሁ በጣም ጥሩ አንቺ ጋር ነኝ ማን እንበል ዊንታና ግሩም እባላለሁ የቴምር ፕሮፐርቲስ ሴልስ ሱፐርቫይዘር በጣም ጥሩ ምን እየሰራችሁ ነው አሁን በዋናነት ሀገሩን ቤት የትንገንባላችሁ ያልን ነው የትንገንባላችሁ ያላችሁ በጣም ጥሩ አንተ ጋር ነኝ እሺ ቃል ኪዳን በይቻ እባላለሁ ከኦቪዶ ሪል ስቴት የሽያጭ አማካሪ ነኝ ምን እየሰራችሁ ነው አሁን እናንተ አዲስ አበባ ላይ በተለያዩ ቦታዎች ላይ ቤቶችና ሱቆችን እየገነባ እንገኛለን አፎርደብል ስታንዳርድ ዴሉክስ ብለን ነው የምንከፍለው በተመጣጣኝ ዋጋ የኢትዮጵያን ሕዝብ ቤት ለመስጠት ይሞክራል ፍሪጅ ገዛን ለዛ እንደመጣሁት ስላልተገዛ በጣም ጥሩ እስኪ እንዴት ነሽ አንቺ ምን ላይ ነሽ እኔ ገና ከቤተሰብ ጋር ነው ተበስሽ አይ በቃ ቆይ አጥፉት ቴሌቪዥኑን አጥፉት ቤት ያላችሁ ሰዎች አንድ ደቂቃ ብቻ ተበስሽ
አረ አለ ብላ መቼ እንጠብቅ ጋብቻው? ኔክስት ይር በሚቀጥለው ዓመት። አዎ ስለዚህ ገና ካሁኑ ዕቃ እናሟላ ነው ማለት ነው። ፍሪጅ ዛሬ ልንይዝ ነው ማለት ነው። ከዛ ንገሪው አሁን እኔ ዛሬ ፍሪጁን ይዤ እመጣለሁ አንተ ደግሞ አንዱን። ዛሬም ከእናንተ ጋር ስለተገናኘው ደስ ብሎኛል። የሽያጭ ባለሙያዎችን ማየት ወዳለው ከታይም ማሳለፍ ወዳለው መልካም ውድድር እንዲሆንላችሁ እመኛለሁ። እንግዲህ ሽልማቱ ፍሪጅ ነው ተብሏል። የሽያጭ ባለሙያ ስለሆናችሁ እንዳትሸጡት አደራ። አንተ ለምትሸጠው ምርት ወይም አገልግሎት የሚሆን ሰው የምትለይበት መንገድ ምንድነው? በዚህ ጉዳይ አስቸጋሪው ነገር ምንድነው? ኦኬ ያው የመጀመሪያው ነገር ምንድነው የኔን ፕሮዳክት ወይም ደግሞ የኔን ሰርቪስ የእውነትም የሚፈልገው ሰው ማን ነው? አፎርድ ማድረግ የሚችለው ሰው ማን ነው? አፎርድ ማድረግን ብቻ ሳይሆን ወደ አክሽን ገብቶ ያን ነገር እርን ሊያደርግ የሚችለው ሰው ማን ነው የሚለው በተለያዩ ስትራቴጂዎች ይሰራል። እኛ ደንበኞቻችን የምናገኝበት ሁለት አይነት መንገድ አለ። አንድ ሴልሱ ወደ ደንበኛው የሚሄድበት ነው። ይሄ ስንል ልክ እንደ ሰርቬይ፣ ኮልድ ኮል የመሳሰሉት ናቸው። ሌላው ደግሞ ደንበኛውን ወደኛ የምናመጣበት ነው። ይሄ ትልቁን ድርሻ የሚይዘው ሶሻል ሚዲያ ነው። ሶሻል ሚዲያ ላይ አይቶ የሚደውልልህ ሰው ሙሉ ኢንትረስት ክሬት አድርጎ ራሱ ላይ መረጃ ለመጠየቅ ስለሆነ እሱ ሲሆን ትንሽ ይቀላል እንደ ቻሌንጅ። እንደ ሰርቪስ ካምፓኒ ጽዳት ለሁሉም ሰው አስፈላጊ ነው። ለምሳሌ አሁን አንተ ቤት ስትገባ ሶፋ ቆሽሾ ብታገኘው ምን አይነት ይስማል? ያንን ሰርቪስ ነው እኛ የምንሰጠው። ቤታቸው ውስጥ ያለውን ሰርቪስ ቤታቸው የሚያስፈልጋቸው ለምሳሌ ቤታቸው ቆሽሾባቸው ሊሆን ይችላል። ያንን ሰርቪስ የሚፈልጉ ሰዎችን በተለያየ መንገድ እናገኛ ወይም ደግሞ አይዴንቲፋይ እናደርጋለን። ሴልስ ባትሆኚ ምን ትሆኚ ነበር? ምናልባት የተማርኩት ዲግሪና አካውንቲንግ ኤንድ ፋይናንስ ስለሆነ ፋይናንሱ ላይ ሞር ኢንቮልቭ ላደርግ እችላለሁ። ጤና ላይም ኢንትረስቱ ስለነበረኝ የተወሰነ ልገባበት እችል ነበር። የሰፈሩን ሰብስበሽ ዳማ ከሲ ታውቂያለሽ? ቤት የሆነ ነገር ሲባል ዳማ ከሲ ነው መፍትሄው የምትይው አንቺ ነሽ። በጣም ምንድነው ልዩ ተሰጥቶሽ? ምንድነው የምትወጂው? እንጃ እስካሁን ዲስከቨር አላደረኩትም። ልዩ ተሰጥቶኝ በዚህ ውድድር ከ188 በማምጣት አንደኛ ሆና ያጠናቀቀችው ወይንም አንደኛ ሆኖ ያጠናቀቀው ዊንታና ግሩም። አስታወሳችሁት? ይሄኛው የይገባኛል ፕሮግራም ላይ ነበረ ፍሪጁን እንደወሰድኩኝ ያረጋገጥኩት። በእርግጥ እኔ ምንም አልጠበቅኩኝም ነበር። ተፎካካሪዎቹ በጣም ኃይለኛ ነበሩ። በብዛት ደግሞ እዚህ ሁለተኛ ዙር ላይ በጣም ከባድ ጥያቄዎች ነበሩ። ከዚህ በኋላ ነው ፍሪጁን እንደወሰድኩት ያረጋገጥኩት ማለት ነው። ውድድሩ ላይ እንግዲህ ትልቁ ቻሌንጅ የነበረው ነገር ትክክለኛ መልሶች ሁሌም ትክክል አይደሉም። የተሻሉ መልሶች ሁሌም እንዳሉ ነበር ያየሁት። ጥሩ ተፎካካሪዎች ነበሩ። ከዛም በላይ ግን ትዕግስት የሚፈታተን እልህ የሚያስጨርስ አይነት ውድድር ነበረ። ያው ፍሪጁንም ለመብላት ትንቅ ያደረግንበት ፕሮግራም ነበረ። በአጭር ቀን ውስጥ ከፍተኛ ሽያጭ ያስመዘገብክበት ጊዜ አለ ወይ? የተጠቀምክበት መንገድስ ምንድን ነበር? ኦኬ አዎ በአንድ ወር ውስጥ ያው በተለያየ አይነት ኃላፊነት ላይ ስለነበርኩኝ እንደየ ኃላፊነቱ ይለያያል። ምናልባት አሁን ባለሁበት ኃላፊነቴ ወደ 40 አካባቢ የሚጠጋ ሽያጭ ማስመዝገብ ችያለሁ ማለት ነው። ቲሞችን ይዤ ከ10 በላይ ሽያጮችን በአንድ ወር አቺቭ በማድረግ በሁለቱም ዘርፍ አስመዝግቤ ያውቃለሁ። እኔ የተጠቀምኩት የዚህኛውን ወር ነው። በዚህ ወር ውስጥ 4 ቤቶችን የሸጥኩት። በእርግጥ የዚህ ወር የኛ ሴልስ በጣም ጥሩ ሴልስ ነበረ። ምክንያቱም እንደምታውቀው በዓል ነው። በዓል ላይ ደግሞ የኛ ስራ በደንብ ይፈለጋል። ለሁሉም ነገር ይፈለግ ነበር። በተለይ ደግሞ እኔ ስጠቀምበት የነበረው ከስተመር ሎጌ ላይ ነበር የነበሩት የከስተመር ሊስቶች ነበሩኝ። የእነሱን ከስተመር ሊስቴን በደንብ ተጠቅሜበታለሁ። የኤሌቬተር ኮስችን የምንለው አንድ ቻሌንጅ እንሰጣችኋለን። ራሳችሁን የፋና ሚዲያ ኮርፖሬሽን የሽያጭ ባለሙያ አድርጋችሁ ታስባላችሁ። እጅግ ተወዳጅ የሆኑ በርካታ ፕሮግራሞች አሉ። ለነሱ ስፖንሰር ማምጣት የእናንተ ስራ ነው። ስፖንሰር ታመጣላችሁ ማለት ነው። ስለዚህ ስፖንሰር ልታመጡ ወይም ከሌጋ አስፈርመዋለሁ የምትሉት የአንድ ትልቅ ካምፓኒ ባለቤት ወይም ደግሞ የሚፈርመው የማርኬቲንግ ኃላፊው ሊሆን ይችላል። ለዛ የሚፈርመው ሰው ሊፍት ውስጥ አገኛችሁት። ተረዳችሁኝ? አሁን 30 ሰከንድ ብቻ ነው ያላችሁ። በዛች 30 ሰከንድ ባላችሁ 30 ሰከንድ ውስጥ ምን ነግራችሁ፣ ምን ብላችሁት፣ በምን መንገድ አሳምናችሁት
እሺ ታስቡታላችሁ ወይንም ቀጠሮ ታስይዛላችሁ? በጣም ጥሩ። ከማን ነው የምንጀምረው? 30 ሰከንድ ነው ያላችሁ በነገራችን ላይ። እሺ ይኸው እዚህ ጋር በነገራችን ላይ እዚህ ጋር መምጣት ትችላላችሁ። እኔም ልቆምላችሁ እችላለሁ ከፈለጋችሁ፣ ካልፈለጋችሁ እዛ ቦታ ይመለሳል። ችግር የለም። ልምጣልህ? እሺ እሺ። ሰላም አለን። ቃል ኪዳን እባላለሁ። ፋና ቲቪ ላይ ነው የምንሰራው ውድድሮች ነው። የድምፅ ውድድሮች አሉ ፕሮግራሞች ላይ እና በጣም ከስር የነበሩ ሰዎችን ነው ላይ የምናበቃው። እርስዎ ደግሞ በጣም ታዋቂ ሰው ኖት፣ ድርጅቶትም በጣም የገነነ ነው። እኛ ደግሞ ፋና በቲቪም በሬዲዮ ማስታወቂያዎችን እንሰራለን። እርስዎ እኛ ጋር መጥተው ድርጅቶትን ይበልጥ ብናስተዋውቅሎት ምን ይመስሎታል? እና ቺን ፔፐር ደግሞ ቢዟት በዚህ እኔን ማግኘት ይችላሉ። በጣም አመሰግናለሁ። ማነው ሁለተኛው ሰው? ስፖንሰር ተደርጓል ፕሮግራሙ። ማነው ሁለተኛው ሰው? ልሞክር። ልምጣልህ ወይስ ብቻ አንተ ሞክር? ኢትስ ኦኬ፣ ችግር የለውም። እሺ ኦኬ። እየሰሩ ስለሆነ ብዙ ስራዎችን ኮምፕሊመንት እናደርጋለን። ድርጅታችን ደግሞ ፋና ቲቪ ለእናንተ ድርጅት የሚሆን በጣም ብዙ ፓኬጆችን፣ ቅናሾችን በዩቲዩብም በቲቪም ያመጣላችሁ ሲሆን ከኛ ጋር ብትሰሩ ደግሞ የተሻለ ተደራሽ መሆን የምትችሉበት የተሻለ ውጤታማ መሆን የምትችሉበትንና የረጅም ጊዜ ውል በማድረግ ከሌሎች ድርጅቶች በጥሩ አይነት ዲስካውንት እና ከስተመር ሰርቪስ ውጤታማ መሆን የምትችሉበትን መንገድ ስላመቻችን እባክዎትን ለግልጽ ዝርዝር መረጃና ጥያቄዎትን ለመመለስ ቢሮ ይምጡና ቁጭ ብለን ዲስከስ ማድረግ እንችላለን። በጣም እናመሰግናለን። ማነው ሶስተኛ የሚሆነው? በነገራችን ላይ አግኝታችሁታል ኦልሬዲ። በቃ የምታረጉትን ማድረግ ነው፣ የምታረጉትን መዝረዘር አይደለም። እዚህ ጋር ስትቆሙ ማለት ነው። ተረዳችሁኝ አይደል? እሺ ማነው የሚቀጥለው? ሶስተኛ የሚሆነው ማን ነው? እኩል ነው ያወጣችሁት። ያው ቅድሚያ ለሴት ልምጣልሽ ወይስ? አዎ እሺ። ጤና ይስጥልኝ። እኔ ዊንታና እባላለሁኝ የፋና ቲቪ ሆስት ነኝ። ይገባኛልን ከ600 ሺህ በላይ ሰብስክራይበር ያለው ዩቲዩባችን ላይና እንዲሁም ከተማችን ላይ በአንደኝነት እየታየ የሚገኘውን የፋና ቲቪ ፕሮግራማችን ላይ ካሉን ውስን ቦታዎች 2 ስፖቶች ብቻ ቀርተውናል። እናንተ ደግሞ ፕሮዳክታችሁን ለማስተዋወቅ ያላችሁን ሴልስ ለመጨመር የብራንድ ኢንፎርሜሽኑንም ለመስጠት ቅድሚያ ልንሰጣችሁ ነው የመጣ ነው። ምናልባት ጊዜ ካሉት ማውራት እንችላለን። ልምጣልህ ወይስ? ያው መጀመሪያ እንደገባው እንግዲህ ኤክሳይትመንት ሰላም ጤና ይስጥልኝ። እርሶን ፈልጌ የነበረ በአጋጣሚ የመጣሁት ከፋና ቴሌቪዥን ፕሮግራሞች ነው። ስለ ድርጅታችሁ በጣም በደንብ ብዙ መረጃዎች አሉኝ። የምትፈልጉት ድርጅታችሁ በጣም ትልቅ ድርጅት ነው። ስለዚህ የእናንተን ድርጅት ከኛ ድርጅት ጋር አብረን ለመስራት በጣም ሁሌም ዝግጁ ነን። ድርጅታችሁ በጣም ግዙፍ ድርጅት ነው። የእናንተን ድርጅት ደግሞ የኛ ፋና ሚዲያ ፕሮዳክሽን ከእናንተ ጋር አብሮ ለመስራት ሁሌም ዝግጁ ነው። ያላችሁን የሚዲያ ፕሮግራሞች ሆስት ልናደርግ ስለምፈልግ ከቻላችሁ ቢዝነስ ካርድ ልስጦትና በማንኛውም ሰዓት ኮሚኒኬት ማድረግ እንችላለን። አሁንም በድጋሚ ለራሳችሁ እስቲ በደንብ አጨብጭቡ። በዚህ ሳምንት በጣም ቆንጆ ነበረ። በአጠቃላይ ኮንፊደንሳችሁ፣ ያቀረባችሁበት መንገድ፣ ነገሮችን ስታብራሩ ፕራክቲካል የሆነ የሴልስ መንገዶችንና የተጠቀማችኋቸውን ሜቶዶች እየተጠቀማችሁ ነበረ። በጣም ጥሩ ነበረ። የከስተመራችሁንም ሳይኮሎጂዎች እያነሳችሁ ስታወሩ ነበር። ከአንድ የሴልስ የሽያጭ ባለሙያ የሚጠበቅ ነውና በጣም አድንቀናል። ፕሮፌሽናል ነበረ። በዚህ ውድድር በሁለተኛው ሳምንት ውድድር ከ191 በማምጣት ከባለፈው ሳምንት ጋር ተደምሮ አማካኙ ሲወጣ 87 በማምጣት አራተኛ ሆና ወይንም አራተኛ ሆኖ ያጠናቀቀው ወይም ያጠናቀቀችው ደሳለኝ ዮሴፍ በጣም ጥሩ። ሶስተኛውን አሳውቃለሁ። በዚህ በሁለተኛው ሳምንት 95 በማምጣት ከባለፈው ሳምንት ጋር ሲደመርና አማካኙ ሲወጣ 89.5 በማምጣት የዚህ የአጠቃላይ ውድድሩ ሶስተኛ ሆና ያጠናቀቀችው ወይንም ሶስተኛ ሆኖ ያጠናቀቀው ቃል ኪዳን በየቻ። በነገራችን ላይ ቆየት ብላችሁ እንደምትመለከቱት ቃል ኪዳን በዚህ ሳምንት ከፍተኛውን ውጤት ካመጡት መካከል አንዱ ነው። በዚህ ሳምንት ከፍተኛ ውጤት ነበረው እና ጨበጭብለታለን። በቀጥታ አንደኛ የወጣውን ነው የማሳውቀው። በዚህ ሳምንት ውድድር
94 በማምጣት ከባለፈው ሳምንት ጋር ሲደመር በጣም አሳሳቢ ነገር ነው። ውጤቷን እየደመረች ነው። እሱ ውጤቱን እያሰላሰለ ነው። ሁለቱ ናቸው የቀሩት። 91 በማምጣት አንደኛ የወጣው ወይንም የወጣችው ዊንታና በነገራችን ላይ ተመልካቾቻችን በዚህ ዙር ውድድር አንደኛ የወጡት በሁለተኛው ሳምንት ማለት ነው አንደኛ የወጡት ቃል ኪዳንና ናትናኤል ነበሩ። 95 ነበር የነበራቸው። የዊንታና የበቀደም የባለፈው ሳምንት እርሾ ነው ከ94 ብድግ አድርጎ አንደኛ ያደረጋት። እንግዲህ ይገባኛል ውድድር ላይ ፍሪጁን ይገባኛል ብዬ ወስጀዋለሁ። ዛሬ ደግሞ ወደ ፋና ቢሮ ሄደን ፍሪጅን ተቀብዬ እዚህ ቤት የማመጣበት ሰዓት ነው። ፍሪጁን የቱ ጋር እናስቀምጠው? እንግዲህ ፍሪጄ ኪችን ላይ ለፍሪጄ የሚሆን ጥሩ ቦታ አዘጋጅቼለታለሁ። አምጥተን እዚህ ቦታ ላይ ማስቀመጥ ብቻ ነው ማለት ነው። ቦታው ይጠባዋል ወይስ ይሰፋል? ፍሪጄ ምንም አይነት እንደሆነ ስለማላውቅ አብረን እንየው። ስለዚህ ዛሬ እንግዲህ ቀናችንን አሁን እንጀምራለን ማለት ነው። በመጀመሪያ ግን ፋና ቢሮ ሄደን ፍሪጃችንን ይዘን ተመልሰን መተን ያሰብነው ቦታ ላይ እናስቀምጠዋለን ማለት ነው። አብራችሁን ቆዩ። እንዴት ነሽ? እግዚአብሔር ይመስገን አለን። እንኳን ደህና ቆየሽ። ያው እንግዲህ ተመልካቾቻችንም እያልኳቸው ነበር ልማቴን ለመውሰድ በጣም ጓጉቼ ነበርና ምን አይነት ከለር ነው ግን? ከለሩ ነው ያስጨነቀሽ ወይስ እንዴት ነው? ይሄን የሚያክል እያየሁት ነው ትልቅነቱን ነው። የሆነ ፍሪጅ እንግዲህ በይገባኛል አሸንፈሽ ዛሬ የምትረከቢበት ቀን ነው። ቅድም ስደውልልሽ ነበረ። ያው በሰዓትሽ ተገኝተሻል። ምን ተሰማሽ? ያው በጣም ደስ ይላል። በአጋጣሚዎች መጥቼ ትልቅ ሽልማት ይዤ ነው እንግዲህ ከፋና እየሄድኩ ያለሁትና በጣም ነው ደስ ያለኝ። ስለዚህ እንየው። አዎ ከለሩን ምን አይነት ከለር ይሆን እያልሽ ነበርና አብረን ከፍተን ብናየውስ? ያው ምንም አይነት ከለር ቢሆን ያስማማኛል። ትልቅ ፍሪጅ ስለሆነ እንየው አይደል? ይቻላል። ኦ ልጃችን እጃችን ገብቷል። በጣም ደስተኛ ነኝ። በጣም ያው ከተመልካቾች ጋር ሆነን ቦታ እያዘጋጀው ነበር ቤት ውስጥ የቱ ጋር ይሆናል የሚለውንና እስኪ ደግሞ አብረን እናየዋለን ወስደን። አይ ቲንክ በጣም ቆንጆ ቦታ ያዘጋጀውለት ይመስለኛል። ፊት የሚያደርግ ፍሪጅ ነው እንግዲህ። ዞር እያልሽ ማየት ትችያለሽ። የራስሽ ነው ንብረቱ። የኔ ነው ከዚህ በኋላ። ያ በጣም ነው የማመሰግነው። ፍሪጄን እንግዲህ ተቀብያለሁኝ። አሁን ደግሞ ቤት ወስጄ ቦታ ሲዤው ምን እንደሚመስል ለማየት በጣም ነው የጓጓሁት። እስኪ አብረን እንውሰደውና ምን እንደሚመስል አብረን እንየው። ያሰብኩት ቦታ ላይ ያሰብኩትን ፍሪጅ አግኝተናል። በደንብ ነው እንግዲህ ፍሪጁ ቦታውን ያገኘው። ስፔሶቹ ሰፊ ናቸው። ብዙ ዕቃ ነው የሚይዘው። በጣም ቆንጆ ፍሪጅ ከቆንጆ ከለር ጋር ነው እንግዲህ ከፋና ሽልማቴን ያገኘሁት። በዚህ አጋጣሚ ማመስገን እፈልጋለሁ። እንግዲህ ፍሪጃችንን ቤታችን አስገብተናል። አሁን ደግሞ እንደ ሽያጭ አማካሪ ወደ ቢሮአችን ገብተን ደንበኞቻችን አስተናግደን እንውላለን ማለት ነው። አብራችሁ ይዋል።
እንግዲህ ያው እንደምታዩት ቢሮአችን ገብተናል። አሁን ደግሞ እንደ አንድ ሽያጭ ሱፐርቫይዘር ደንበኞችን እናስተናግዳለን፣ ውል እናስፈርማለን፣ እንዲሁም ደግሞ የቤት ባለቤት እናደርጋቸዋለን ማለት ነው። ውላችን ይቀጥላል። አብራችሁ ነው አሉ። ታታሪና ጎበዝ እንስት ሰራተኛችን ነች ማለት ድርጅታችን ላይ የድርጅታችን የጀርባ አጥንት ሊባል በሚችል ደረጃ ድርጅታችን በደንብ ሰፖርት የምታደርግ ስራውን አውቃ የምትሰራ እና ለሌሎች ሰራተኞቻችንም ሮል ሞዴላችን የምንላት ጥሩ ሰራተኛችን ነች። ዊንታና ለኛ ያው እናት ማለት ናት። እንደ ሴልስ ሱፐርቫይዘር በጣም የምታግዘን የምትረዳን ልጅ ናት። በቃ አድማቂያችን ናት ዊንታና። ከዊንታ ጋር ያለን ግንኙነት ያው በስራ ነው የምንተዋወቀው። ባልደረባዬ ነች። እሷም በሽያጭ ኃላፊነት ላይ የምትሰራው፣ እኔም በሽያጭ ኃላፊነት ላይ የምሰራው እና ያው ብዙ ነገር ሼር አድርገን ነው የምንሰራው። ከሷ ብዙ የተማርኳቸው ነገሮች አሉ። በጣም ጠንካራ ሴት ነች። ስራዋ ላይ በጣም ታታሪ ነች፣ በጣም ጎበዝ ነች እና ያው ዴይሊ አብረን ሼር ስለምናደርግ ብዙ ነገሮችን ያው ብዙ የምንማማራቸው ነገሮች አሉ ከሷ ጋር ማለት ነው። ከሷ ሊማሩ ይገባል ከምላቸው መሀል አንዱ ምንድነው ሰዓት ላይ በጣም ፓንክቹዋል ናት። በሰዓት ገብታ ነው የምትወጣው። ክላይንት ሰርቪስ ስታደርግ እናት ናት የሚልሽ ፓርት የማን ነው የምንድን ነው አትልም። ኖርማሊ አሁን የማንም ሴል ሲሆን የእሷ ቲሞችን ባይሆኑም ቢሆኑ ይሄ የኔ ቲም አይደለም ይሄ የኔ ቲም ነው ምናምን አትልም። በቃ የመጣው ሰው በስነ ስርዓት ተስተናግዶ ማግኘት ያለበትን መረጃ አግኝቶ ይሄዳል። ቲም ሜቶቿን በጣም በማገዝ ትታወቃለች። ስፔሻሊ የኛ ስራ በጣም መተጋገዝ ይፈልጋልና እሷ ደግሞ ከራሷ ጊዜ ላይ ቀንሳ ከራሷ አድቫንቴጅ ላይ ቀንሳ እኔም ብቻ ሳልሆን ሌሎቹንም የስራ ባልደረቦቿን በደንብ በማገዝ ትታወቃለች። ፕሮግራሙን አይቼው ነበረ። እዛ ፕሮግራም ላይ እንደውም እዚህ ቢሮ ውስጥ የምታሳየውን ታታሪነቷን ነው ሞር ያየሁበት ማለት ይቻላል። እዚህ የነበራት ነገር ነው እዛ አውጥታ ህዝብ ፊት እንድታሳይ ረዳት ወይም ማድረግ የቻለችበት ሪዝኗ እዚህ ያሳየችው ታታሪነቷ ነው ባይ ነኝ። ማሸነፍ ራሱ ያንሳታል ባይ ነኝ። ይገባኛል ፕሮግራም ላይ አይቻት ነበረ። ምንም ጥርጥር አልነበረውም እንደምታሸንፍ እርግጠኛ ነበርኩ። ምክንያቱም እዚህም ስለማውቃት በደንብ ምንም ጥርጥር አልነበረውም። ውድድሩ ላይም አይቻት ነበረ። እንድትሸለም ያደረጋት የእሷ ጥንካሬ ነው። ታታሪነቷ ያላት ጥንካሬ፣ አክቲቭነቷ፣ ሃርድ ወርከርነቷ ነው እንድትሸለም ያደረጋት። እዚህ ሴክተር ላይ ማስተላለፍ የምፈልገው ነገር ሴቶች ከኛ ሀገር ነባራዊ ሁኔታ ጋር ምን ያህል ታታሪ ሆነው ሰርተው ትልቅ ደረጃ ላይ መድረስ እንደሚችሉ አንድ ማሳያ ነችና ተስፋ ሳይቆርጡ ከሰሩ ዊንታ የደረሰችበት ደረጃ መድረስ እንደሚቻልና በጣም በብዙ ድርጅታቸው የሚሰሩበትን ቦታ ማገልገል እንደሚችሉ በጣም በትልቁ ሚናቸው መጫወት እንደሚችሉ ሴት እህቶቻችን ትልቅ ቦታ ላይ መድረስ እንደሚቻል ማሳያ ነች። ያው ስራውም ትንሽ ይፈልጋል፣ እኛ ጋር ትንሽ ኮስተር ማለትም ይፈልጋል። በዛ ታይም ታስፈራለች። እንደውም ብዙ ሰዎች ይፈሯታል። ግን ያው ሳቅ ጨዋታ ያው የሷ ፐርሰናሊቲ ነው። ስራ ላይ ሲሪየስ ነገር ላይ ሲሪየስ ነች፣ ጨዋታ ላይ ደግሞ ጨዋታ ነው ማለት ነው። ለዊንታ የምመኘው ከዚህም የተሻለ ትልቅ ቦታ ላይና ትልቅ የኃላፊነት ደረጃ ላይ ደርሳ እንደማያት በጣም ተስፋ አለኝ። ትልቅ ደረጃ ላይ እንደምትደርስ ምኞትም አለኝ። ሲጀምር ታስታውቃለችም። የዚህን የሃርድ ወርከርነቷን ፍሬዋን አግኝታ ወደፊት ትልቅ ቦታ እንድትደርስ እንመኝላታለን። እንግዲህ እንደ አንድ የሽያጭ ማናጀር ወይንም ደግሞ ሴልስ ሱፐርቫይዘር ውሎዬ ይሄንን ይመስላል። ይገባኛል ላይ እንግዲህ በመወዳደር መሸለም ትችላላችሁ። እናንተም አብራችሁ ስለዋላችሁ አመሰግናለሁ። ቻው። ይሄ እድል ይገባኛል። ይሄን ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው። የምታነሱት ሀሳብ ይወስነዋል።